ትሁትና አባባ በደስታ ፈነጠዙ። ዳኒና ኤዱዬ ሲመኙትና ሲፈልጉት የነበረውን አብረው አደሩ። እሷም ደግሞ ድንግልናዋን ለዳኒ ሰጠችው። ዳኒ ከምንጊዜም በላይ በጣም በደስታ ተሞልቶ የሚሆነው ግራ ገብቶት አባባንና ትሁቴን በማመስገን እንዲሁም ደግሞ ኤዱን ካሁን በኋላ በምንም አይነት ሁኔታ አንቺን ማስቀየምና ማስከፋት አልችልም። አንቺ እኮ ከላይ የተሰጠሽ ስጦታ ነሽ። እንደ ዛሬዋ ቀን ተደስቼ አላቅም። ኤዱዬ በህይወቴ ታምንኛለሽ ብዬ አንድ ቀንም አስቤው አላቅም ነበር። ዛሬ ላይ ግን የተፈጠረውን ነገር በሙሉ ረስተን አንድ ላይ ስለሆን በጣም በጣም ደስ ብሎኛል ብሎ ነገራት። እሷም ደግሞ ዳኒ ምን ያህል እንደምወድህና እንደማፈቅርህ ታውቃለህ። የተፈጠረው ነገር ለበጎ ነው። ካሁን በኋላ እኔ እናንተ ማንም ሊለያየንም ሆነ ማንም ሊነጣጥለን አይችልም። ብዙ ነገሮችን እኮ አሳልፈናል። ይህን ነገር እንደ ቀላል አይተን ለማንም ክፍተት ልንፈጥር አንችልም ብላ እውነቱን ነገረችው። አባባም ደግሞ ዳኒ የኔ ልጅ እንኳን ደስ አለህ። በተደጋጋሚ ኤዱን እንደምትወዳትና እንደምታፈቅራት ባይም ከቲና ጋር ያደረከው ነውር መቼም ባይረሳም ዛሬ ላይ ግን ከሚወዱትና ከሚያፈቅሩት ሰው ጋር አብሮ መሆን ምንኛ መታደል ነው ብሎ አለው። አባዬ አመሰግናለሁ። ይሄ ሁላ ጥረት ያንተ ነው የማንም አይደለ። እኔ ብቻዬን ምንም ያደረኩት ነገር የለ። ትሁቴና አንተ ከባድ ዋጋና መስዋዕትነት ነው የከፈላችሁልኝ። የምወዳትን ፍቅሬ አብራ ከኔ ጋር እንድትሆን አድርጋችሁኛል። ኤዱዬን ቃል ገብቻለሁ። ካሁን በኋላ ምንም ይምጣ ምንም እሷን ማስቀየም አልፈልግም ብሎ ቃል ገባ። የትሁቴ ፍቅረኛ እንግዲህ በቲና ትዕዛዝ መሰረት አባባን አስክረሽ ጠብቂኝ ስላላት በትራስ አፍኖ ሊደፋላት ቃል ገብቶ ሰተት ብሎ ወደዛ ቤት መጣ። እዛ ቤት ቢመጣ ግን ያገኘውም ነገር ምንም የለ። አባባና ካሌብ ማንቁርቱን ይዘው ሳሎን ላይ ያስቀምጠው በጥይት ጭንቅላቱን እየደፉት ነበረ። እሱም ደግሞ ወደዛ ቤት የመጣው በቲና መሰረት እንደሆነ እውነቱን ተናገረ። ይህን ያደረገችው ቲና ናት። አንተንም ባለፈው እንዲገልህ ያዘዘችኝ እሷ ናት ብሎ ቲናን በድጋሚ አዋረዳት። ኤዱና ዳኒ አብረው ተኝተው ስታይ ቲና ከሚባለው በላይ ቅሌቷ ወጥቶባት በቅናት ተንጨረጨረች። እሱም ምንድነው ዳኒ መቼም ቢሆን እኔን ትቶ ከማንም ጋር አይማግጥም እያለች ስትል የነበረው ኤዱን ውሸቱን ነው እንጂ እያስመሰለ ነው እንጂ እኔም በጣም ይወደኛል ያፈቅረኛል እያለች ስትመጻደቅ መጨረሻ ላይ በባዶ እግሯ እንድትሄድ ተደርጋለች ማለት ነው። ኤዱ በጣም ደስ ብሏት አባባና ትሁቴን አመሰገነች። በተለይ ትሁቴ አንቺ ብዙ ነገር አድርገሽልኛል። ትሁቴ ከዳኒ ጋር እንድታረቅ ከዳኒ ጋር አብሬ እንድሆን ብዙ መስዋዕት ከፍለሻል፣ አመሰግናለሁ ብላ አለቻ ትላችኋለሁኝ። ሰላም 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 ውድ የተከበራችሁ የሌላዬ እንደ መሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው ልብ አንጠልጣዩ ድራማ ትሁቴ እንደቀጠለ ይገኛል። አባባ የዳኒንና የኤዱን ፈገግታ ሲያይ ዘወር ብሎ ከትሁቴ ጋር መሳቅ ጀመረ። የቲናን እብደት ደግሞ ሲያዩ እጅግ በጣም ተቃጥላ የምትገባበት ግራ ገብቷት ኤዱ እና ዳኒ ደስ የሚል ላይፍ እያሳለፉ ይገኛሉ ማለት ነው። ቲና በባዶ እንደው ቀረች። ወይ ከካሌብ ወይ ከዳኒ ያልሆነች ወይ ከአባባ ጋር ጥሩ ነገር የላት። ይገርማችኋል። አሁንም ቢሆን እኮ የማታፈር ደንቆሮ እድሜ ልኳን የምታስበው ስለምንድን ነው? በቃ ስለ መግደል። አሁንም ይህን ሰውዬ ገለዋለሁ፣ እንድትጫወታችሁብኝ አትቀሩም፣ እዴፋችኋለሁ፣ የእጃችሁን ታገኛላችሁ። አሁንም ቢሆን ፉከራዋ በጣም የሚገርምና የሚደንቅ ነገር ነው። ህዌ አንዱም ነገር ሳይሳካላት መጨረሻ ላይ በባዶ ሜዳ አሰፍስፋ መቅረቷ በጣም ይገርማል ማለት ነው። ትሁቴ እንደሆነች ምንም ይሁን ምንም ዛሬም ሆነ ነገም ሁሌ ካባባ ጎን ሁና ነው የምትኖረው ማለት ነው።
ትሁቴ እንደቀላል ማንንም ልትሸወድ ማንንም እንትን ሊላት የማትችል ጀግና ሰው ናት ማለት ነው። ምክንያቱም በርቀት ላይ አሁን ኤዱንና ማናት ይቺ ቲናንና ፍቅረኛዋን ስታይ በጣም ደንግጣ ነበረ። ከዛ ጭራሽ ይቺ የተመታች ቀውስ እብድ አሁን ደግሞ ከዚህ ጋር ጓደኝነት ገጠመች እንዴ? አባዬን ልታስገድልብኝ ነው እንዴ? እያለ በጣም ግራ ገብቷት ነበር። ከዛ እየበረረች ዳ ይህማ ሊሆን አይችልም፣ በፍጹም ይቺ ሰው መጋለጥ አለባት። እድሜ ልኳን ሰው እንደጎዳችና እድሜ ልኳን ሰው እንዳሰቃየች ዛሬ መዋረድ አለባት ብላ ለአባባ ስትናገር፣ አባባ እች ቲና ከኔ ሰውዬ ጋር ቆማ ይቻታለሁ። የሚያሳዝንህ ነገር ደግሞ ፎቶ እየሰጠችው ነበረ። አሁን ያንን ፎቶ ካየ በኋላ ደግሞ ማላይ አደጋ ሊደርስ ነው። ዛሬ ባካችሁ ከዚህ ከቤት ማንም እንዳይወጣ እያለች ለመነች። እንዴት እህቴ የኔ ልጅ ጥንቁልና ጀመርሽ እንዴ? በመጨረሻ እንዴ አይደለም አባዬ፣ እዛ ቁማ ከኔ ሰውዬ ጋር እያወራች አይቻለሁ። አሁንማ መጠርጠር አለብኝ። እውነት የዛኔ አሳግታ ልታስደፋኝ የነበረችው እሷ ናት፣ አንቺ አይደለሽም ትሁቴ። ነገሩ የግልባጭ ነው። እባክሽ ታዩማ፣ ሁሉንም እደርስበታለሁ። በቃ እኔ አሁን ለማምሻችን የሚሆን ነገር ገዛዝቼ ልንጣ። አንቺም ሂጂና ከቤት ማንም እንዳይወጣና ዛሬ አብረን እንደምናመሽ ንገሪያቸው አለ። ትሁቴም እየበረረች ዳኒ እና ቲና እንዲሁም ደግሞ ኤዱ ወደ ውጭ ሄደው ሊያመሹ ሲሉ አይ ማንም ዛሬ ከዚህ ከቤት እንዲወጣ አልተፈቀደም። አባዬ የተናገረው ነገር ሁላችንም እዚሁ ነው የምናመሸው፣ ለየት ያለ ፕሮግራም አለ ብሏል ብላ ተናገረች። ቲና ተንጨረጨረችና ቆይ አንቺ የማትረቢ ግልቱ ሰው እስከ መቼ ድረስ ነው እኔን እንዲህ ስታቃጥኝ የምኖረው? አረ ትሁታይ የመጨረሻ እድል ልስጥሽ። ካሁን በኋላ በመንገዴ ላይ ብታልፊ ከባድ ችግር እንደሚገጥምሽ ወቂ። እባክሽ እባክሽ እረፊ ብዬሻለሁ፣ አታበሳጭኝ አለቻት። ቲና አርፈሽ ተቀመጪ፣ ምንም ስህተት እስካልሰራሽ ድረስ የሚደርስብሽ አንድም ነገር የለም። ግን አንቺ በመስመሬና በመንገዴ እየገባሽ የምታበላሸው አንቺ ነሽ። ይሄ ቤት አሁን ላይ በጣም ሰላም ነው። እኔም እኮ በጣም አመኘሽ ነበር። የአንቺስ ክፋት የባሰ ነው። እስከ መቼ ድረስ ነው የምትቀጥዩ? እያለች መለመን ጀመረች። አንገቷን ሲጥ አድርጋ ልትደፋት ስትል መጣና ካሌብ ምን ተፈጥሮ ነው? ምን ሆናችሁ ነው? ቆይ ብሎ ጠየቀ። አይ ምንም ነገር አልተፈጠረም። እና ታዲያ ምን ተፈጥሮ ነው የምትጨቃጨቁት? ለማንኛውም ደህና አደሩ ብሎ ሲል እሺ በቃ ደህና አደር። እኔ ምልሽ ትሁት ምን ሆነሻል ብሎ አላት። አረ ምንም አልሆንኩኝ። እሷ የሆነችውን አትናገርም እንዴ ይች ጉደኛ ብላ ስታፈጥባት፣ እንዴ ትሁቴ። ከዛ ተናደደችና ቲና ወደ መኝታ ክፍል ሄደች። ካሌብም ደግሞ ትሁት እባክሽ እባክሽ ይችን ልጅ እንድትጠብቅ ይፈልጋለሁ። እዚህ ክችን እየገባች እኛን በመርዝ ልትደፋና የሆነ ነገር ልታረግ ፈልጋ ይሆናል። እንዴ ካሌብ ይህንን ሳታስተውልም እንዴ? በቆሻሻ ውሃ እኮ መርዛ ልትደፋችሁ ነበር ብላለችው እኮ። እሱንም አየሁኝ። ስለዚህ እሷን ሰው መቼም ላምናት አልችልም። እባክሽ እባክሽ በደንብ እያየሻት፣ እኔ ሁሉ ነገሯ ደስ አላለኝም ብሎ አለ። ከዛ አታስብ ካሌብ፣ የቻልኩትን ነገር አደርጋለሁ። እንግዲህ ከዚህ በላይ ወዴት እንሄዳለን? የዚችማ የተለየ ነው፣ የለየላት እብድ ሆናለች አለ። ኤዱና ካሌብ ቁጭ ብለው ከዳኒ ጋራ ስለ ትሁቴ እያወሩ ነበርና ትሁትን እንዲህ የሚያጨናንቃትና የሚያስቸግራት ሰውዬ ማን እንደሆነ መድረስ አለብን። ካሁን በኋላ በምንም አይነት ሁኔታ እሷ ስትሰቃይ ማየትም አንፈልግም። አባዬም ጠብቃት ብሎኛል። ስለዚህ ሁላችንም ቢሆን ኤዱን ልንጠብቃት እፈልጋለሁ ብሎ ተናገረ። ፍቅር ገብቶልሃል ማለት ነው እያለች ኤዱ ለብቻዋ ማውራት ጀመረች። ዳኒም ተገረመና አይደል እንጠብቃት እንዴ እያለ ማውራት ጀመረ። እናንተ እኮ እንደምታስቡት የተፈጠረ ነገር የለም። ሆኖም ግን ኤዱን ተስፋ እንዲቆርጥለት እፈልጋለሁ። እሷ ምንም ቢሆን ምንም የራሷ ህይወት እንዳለ
አውቆ ተስፋ ቆርጦ ወደ ሀገሩ እንዲሄድ ይፈልጋለሁ። ትሁት ምንም ቢሆን ምንም ከአባዬ ጋር ነው መቀጠል የምትችለው ብሎ ተናገረ። እሱን የምናየው ይሆናል። እሱ እንደ ትሁት ውሳኔ ይታያል። ካሌብ አንተ ያልከውን ሁሉ ለማድረግ ዝግጁ ነን። እሺ ትሁቴ ሳሁን የትሁቴ ባል የሚባለው ማን ነው ብላ ስትጠይቅ እንዴ እኔ ሆናለሁኝ ብላ ስትል ደነገጠ። ከሚባለው በላይ ምን ጉር ነው? ምን እየተካሄደ ነው? አለችና ኤዱ ተገረመች። መጨረሻ ላይ እንግዲህ የኤዱ ጣፈንታ የሚሆነው ከዳኒ ጋር አንድ ላይ ፍቅር መስርተው መኖር ነው ማለት ነው። ዛሬ ላይ ደግሞ አብረው ስላደሩ ሁላቸውም በጣም በጣም ደስ ብሏቸዋል ማለት ነው። ትልቁና ደግሞ አነጋጋሪው ነገር አባባ በውስጡ ያሰበው ለትሁቴ እንግዲህ ፎንቃ ካሌብን መዳር ብቻና ብቻ ነው ማለት ነው። ይሄ ነገር ይሳካለት ይሆን የሚለውን በጉጉት የምናይ ይሆናል ማለት ነው። አባባ ለረጅም ጊዜ ካሌብ እንዲነቃና ካለበት ቦታ ላይ ማሰብ እንዲችል ከዳኒ ጎን እንዲሆን እየነገረው ነበረ ማለት ነው። ዳኒንም አንድ አደራ የሰጠው ነገር ቲና እንደምንም ብላ የአባባን የካሌብን 80 እንድትቀድ ከቀደደች በኋላ ትሁቴ ጋር ሊጣመሩ ትሁትን እንዳፈቀራትና እንደወደዳት ስላወቀበትም ምንም ማድረግ አይቻልም ብሏል ማለት ነው። ውድ የተከበራችሁ የሌላ ኤንዴ መሐመድ ቤተሰቦች እጅግ በጣም ልብ አንጠልጣዩ የትሁቴ ድራማ ይሄንን ይመስላል። በቀጣይ ፓርት ምን እንጠብቅ? ትሁት የካሌብን ፍቅር በይፋ አውጥቶ እንደሚወዳትና እንደሚያፈቅራት ይናገር ይሆን? ኤዱና ዳኒስ ለሰርጋቸው አባባ ደግሶ ይድራቸው ይሆን ወይስ በመካከል ቲና ገብታ ከባድና ያልተጠበቀ ጦርነት ታነሳ ይሆን የሚለውንም በጉጉት የምናይ ይሆናል። ሌላውና ትልቁ ነገር ደግሞ ቲና ከትሁት ሰውዬ ጋራ አባባን በትራስ አሳፍና ትገለው ይሆን? ይህስ የትሁቴ ፍቅረኛ እነሱ ምን አይነት አደጋ ያድርሱበት ይሆን የሚለውንም በጉጉት የምናይ ይሆናል ማለት ነው። ትሁቴስ ካሌብ የፍቅር ጥያቄ ቢያቀርብላት እሺ ብላ ትቀበል ይሆን ወይስ የድሮ ፍቅረኛዋ እንደ ከብት እየነዳ ወደ ክፍለ ሀገር ይወስዳት ይሆን? እሱ በጣም ያጓጓል። የአባባስ ውሳኔ ምንድን ነው በትሁቴ ላይ የሚለውን በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ሰላም አሌይኩም ወራህመቱላሂ ወበረካቱ።